ሰላም 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 ቤተሰብዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍ ይበልኝ ያልኩ እንግዲህ በአዲስ ነገር መጥቻለሁ። እንዴት ናችሁልኝ? ውድ የጨረቃ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ጨረቃችን ዘንድሮ አልተቻለችም። ጨረቃዬ እንግዲህ መልሶቿን ቀኔዎቿን አልቻልንም። እንግዲህ ሰሞኑን አዳዲስ ነገሮች እያሳየችን ትገኛለች። ዛሬ ደግሞ ምንድነው ያለችው? ፈስ ያለበት ዝላይ ምን ነበር ወይ? እሷ ግን ያለችው ፈስ ያለበት ምን ነበር የሚባለው ነው ያለችው። እኔ ግን ፈስ ያለበት ዝላይ አይችልም፣ ምክንያቱም ብድግ ሲል ዘረጥ ይላል። ኧረ ሀይሚታ ያታስቂ። እንግዲህ ትላንትና ትርጉሙ ነግራችኋለሁ። እንግዲህ ወደ ኋላ ላይ ትላንትና ማለት ነው ብዙዎቻችሁ በትላንት በመጡበት ቪዲዮ ሀይሚዬ ልጅነት አላት። እውነት ለመናገር አዎ ሀይሜ ልጅነት አላት። በጣም ልጅ ነች። ለምን አሁን ትላንትና ያ ሰውዬ መጥቶ ፍጠጥ ሲልባት ማለት ነው ሄዶ ወደዛ እኔ ከጓደኛዬ ጋር ነኝ ከባሌ ጋር ነኝ። ባሌ የሚለውን እሽትቶ ማለት ያው ስለምታፍር ማለት ነው። ይሁንና በቃ ከሱ ጋር ነኝ እንኳን አይደለም ቁርስ እራት ይቅርና ቁርስ ራሱ ካንተ ጋር መብላት የለብኝም ብለሽ ትተሹ ዘወር ማለት ነው። እኔም ብያለሁ ባይዘወይ ማለት ነው። ሀይሚዬ ብሩኬ ጥሎሽ ሲሄድ አንቺም ተከትለሹ መሄድ ነበረብሽ። ቆመሽ ከሱ ጋር ማውራት አልነበረብሽም ብያታለሁ። ያው እሷ ደግሞ ሼም ያዛት ታውቃላችሁ። ልጅነትም አለ ብዙ ነገር ያስደነግጣልና ደንግጣለች። ሸምም ይዟታል። ዝም ብላ ከሱ ጋር በቃ ሄድልኝ ምናምን ብላ መጨቃጨቅ ጀመረች ማለት ነው። ግን ማረግ የነበረባት እንዴ ማንህና ነው የታውቂህና ነው? እኔ ከሱ ጋር ነኝ እንዴት እንደዚህ ትላለህ? እንኳን አይደለም እራት ይቅርና ቁርስ ራሱ ካንተ አልበላም ዞር በል ከፊቴ ብላ ጥላው ከብሩኬ ጋር መሄድ ነበረባት። በነገራችን ላይ ኮሜንትም ላይ ይሄ ነገር ተጽፎልኛል። አንድ እህቴ ጽፋልኝና ትክክል ናት። እኔም እንደራሴ ትክክል ናት ልጅ ኮሜንተሯ ማለት ነው። በጣም ብዙ ጊዜ ጥሩ ኮሜንት የምትሰጠኝ ልጅ ናት። በጣም የሀይሚ ወዳጅና አክባሪ ናት። የሀይሚና የብሩኬ በጣም የምትወዳቸው ልጅ ናትና ይህን የተረዳሁት ደግሞ ከምትጽፋቸው ኮሜንቶች ተነስቼ ነው። እውነት ለመናገር የምትጽፋቸው ኮሜንቶች በጣም ምርጥ እኔ ቤት ብቻ ሳይሆን በጣም ብዙ ቤት አያታለሁ ስለ ሀይሚና ስለ ብሩኬ ኮሜንት ስጽፍ ማለት ነው። በጣም ብዙ ቤት ነው ማያትና የምትጽፋቸው ኮሜንቶች ሀይሚና ብሩኬ ምን ያክል እንደምትወዳቸው ሁለቱን ምን ያክል እንደምትወዳቸው ነው የሚያሳየውና እሷ ናት የጻፈችልኝ። እና ፈሳ ያለበት ዝላይ ብለሽ ደግሞ ምልክት ላረግሽው ወይም ደግሞ ምን ማለት ነበር ብለሽ ለጠየቅሽው ሀይሚዬ ፈሳ ያለበት ዝላይ አይችልም ማለት ነው። ምክንያቱም ምንድነው ብድግ ሲል ነው ዘረጥ ይላል አይነት ነገር ነው። ተረት ሙሉንም ባላቀውም ግን ግማሹን እችለዋለሁና ውዶቼ፣ ማሮቼ፣ ፍቅሮቼ ትርጉሙ ደግሞ እንዴት መሰላችሁ? ትርጉሙ አንዳንድ ሰዎች እንደው ሀይሚ ምን ለማለት ፈልጋ እንደሆነ ባላቅም ወይም ደግሞ ይሄ መልእክት ለማን እንደሆነ ባይገባኝም ፈስ ያለበት ዝላይ አይችልም። ምክንያቱም ብድግ ሲል ዘረጥ ይላል ማለት ዝላይ ማለት ወደ ላይ ስትዘሉ ብድግ ስትሉ እንጠጥ ስትሉ አብሮ ዘረጥ ይላል ማለት ነውና ትርጉሙ ደግሞ አንዳንድ ሰዎች የሚያደርጉት ድርጊት ወይም የሚሰሩት ስራ የራሳቸውን ይመስላቸዋል። ለምሳሌ እኔ ጓደኛዬ እኔን በጣም የምጠረጠረኝ ወይም ደግሞ ወይ ፍቅረኛዬም ልበል በጣም የሚጠረጠረኝ ነገር ከሆነ ወይም ደግሞ የሆነ እሱ ጥፋት አጥፍቶ ወይም ደግሞ የሆነ በደል በእኔ ላይ ሰርቶ ልክ እኔ ስለዛ እሱ ባጠፋው ዙሪያ ወይም ደግሞ በተናገረው ዙሪያ ወይም ደግሞ ባደረገው ዙሪያ ካወራው ወይም ደግሞ ዝም ብዬ እኔ ሳላስበው የሆነ ነገር ከተናገርኩኝ
ልክ ያወቅኩበት ይመስለውና በጣም ይደነግጣል። ወይም ደግሞ ያንን ነገር ልትናገረኝ ነው ገና ለገና። እኔ እኮ አላወቅኩትም፣ ምንም ሳይገባኝ እኮ ነው፣ ምንም እኮ አይገባኝም። ግን እሱ ያ ነገር ስላለበትና ስላደረገው ብቻ በጣም ይደነግጣል። በጣም በቃ ስሜታዊ ይሆናል ማለት ነው። ምክንያቱም ያ ነገር አድርጎታል ወይም አለበት። እንዴ እንደውም አንዳንድ ጊዜ የሆነ እቃ ሲጠፋን ማለት ነው አጠገባችን ያለ ሰው እያለ ይሄ እቃ ጠፋን ካለን ካልሰረቀው ይልቅ የሰረቀው ሰው ነው የሚደነግጠው። የሰረቀው ሰው ይደነግጣል። ያዙ ይልቀቁኝ፣ የት ሄደ፣ የት ጠፋ፣ ወይም ደግሞ ምን ለማለት ፈልገሽ ነው፣ እንዴት እንደዚህ ትኛለሽ፣ እንዴት እንደዚህ ታያለሽ፣ እኛ እያለን እዚህ ጋር እንዴት እንደዚህ አይነት ወሬ ታወራለሽ፣ ምን ለማለት ፈልገሽ ነው፣ እኛን ጠርጥረሽ ነው ይላል። ለምን? ስራ አለበታ፣ ስራ አለበት። ኦልሬዲ ያንን ነገር አድርጎታል እና ፈሳ ያለበት ዝላይ አይችልም ማለት ያ ነው። አንዳንድ ሰዎች እነሱ ስላደረጉት ብቻ እናንተ ስላወራችሁ ባላወቃችሁት ነገር ካወራችሁ ያዙ ይልቀቁኝ ይላሉ። ለምን? አድርገውታል ያን ነገር። ሀይሚዬ ግን ቅኔሽ አልተሻለም ሰሞኑን። አረ አልተቻለም፣ አረ አልቻልንሽም። አረ ይሄ ቅኔ ግን ምን ለማለት ፈልገሽ ነው? ግን ምን ለማለት ፈልገሽ ነው? እና ውዶቼ፣ ማሮቼ፣ ፍቅሮቼ ሰብስክራይብ አድርጉ፣ ላይክ አድርጉ። ሰሞኑን እንግዲህ ሀይሚና ብሩኬን ያው በዱባይ እንደምናገኛቸው ተስፋ አለን። በነገራችን ላይ ትላንትና ፓስፖርቷን ወስዶ ነበረ፣ ግን መልሶ ሰጥቷታል። መልሶ ሰጥቷት ነበር፣ መልሶ ወስዶታል መጨረሻ ላይ ፓስፖርቷን ማለት ነው። እና ብሩኬ ያው አታስፈራራን፣ እኛንም እስኪ አታስፈራራን፣ ግድ የለህም። እሷንም አታስፈራራት፣ እኛንም አታስፈራራት። ጥራት አትሄድም። ስለዚህ ለምን ወሽመጣችንን ትቆርጦታላችሁ? ለምንድን ነው? በቃ ማረገ ካልቀረ ኧረ እኔ ሀይሚዬንማ ትቻል ሄድም እንዴ ብትል ምን ችግር አለው? በቃ እስኪ በል እስኪ ምንም ብታጠፋ እኔ ከሷ መለየት አልፈልግም፣ ምንም ብታረግ እኔ ከሷ ተለይቼ መኖር አልችልም በላት እስኪ ለሀይሚ ደፈር አድርግና። እውነት እኔ አንቺን ለደቂቃም እንኳን ማጣት አልፈልግም፣ የትም ቢሆን ለአንቺ የፍቅር ዋጋ ከፍላለሁ፣ የትም አልሄድም ትቼሽ በላት። ደፈር በል እስኪ በቃ እኔ አንቺ ማለት ህይወቴ ነሽ። በእርግጥ ይላል እኮ እንደዚህ ብዙ ጊዜ ይላል፣ ግን ብሩኬ ንግግር አይችልም ይፈራል ትላላችሁ ብዙ ልጆች ማለት ነው። ያ ደግሞ ወጣ ያሉ ቃላቶችን ለሀይሜ ስለማይነግራት ነው። ወይ አፈቅርሻለሁ፣ ወድሻለሁ ምናምን ነገር። በነገራችን ላይ ማለት ነው እንዴት ድክም እያለኝ እንደማወራችሁ። በዛ ላይ ወደ ቤት እየመጣሁ ነው፣ ከስራ መንገድ ላይ ነኝ። በዛ ላይ ጾም ነው። እንዴት ድክም ግልጽ እንዳልኩባችሁ ቤተሰብዬ፣ የእውነት ውዶቼ፣ ማሮቼ፣ የእውነት ሰብስክራይብ ካረጋችሁኝ ቻናሌ ትንሽ ከፍ ካለ በአዲስ ነገር እመጣለሁ፣ ለየት ባለ ነገር እመጣለሁ፣ አዲስ እንግዳ ይዤላችሁ እመጣለሁ። ብቻ ግን ቢያንስ ወይ 15 ወይ 20 ሺህ ካልገባው እንደዛ ማድረግ አልችልም። ትንሽ ቻናሌ ከፍ ማለት አለበት። ትንሽ ሰብስክራይብ ካረጋችሁኝ፣ ካበረታታችሁኝ፣ ከፍ ካረጋችሁኝ በራሴ ስራ በቅርቡ እመጣለሁ።